አይ እኔ ምስኪን የውፍረትም ቅጥረትም እንትን አለ እንዴ ፊልተር አለ እንዴ ጋይ ስለኔም ማሳዩኝ አንዳንዴ ወፈር እያልኩ መጣለሁ ኧረ ሞትኩኝ ኧረ ወፈርም ቀጠንም እያልኩ መጣለሁ ብልቃጥ የምታክል ሰውዬ ነች ሀገር ይያዝልኝ ስትል የነበረው ይቅርታ ይቅርታ ልረዳ አልችልም ሃፒ ይሄኛው አጋሰስማ ገና እየተላጠ በአለንጋ እየተገረፈ ሰውነቱ እየተላጠ ማየት እፈልጋለሁ በአለንጋ ማለት ነው ቅማላ ኢማራት ውስጥ መደበቅ ጀግና ካጫወተ አይተናል በቃ ቻለው እንግዲህ አባቴ ወደ ስንት ሚሊዮን ብር ነው የሚፈልገው የግለሰብ ብታቁ በጣም ብዙ ሚሊዮን ብር ነው ግን የሃፒ መኪናስ እሙዬ መኪናዋስ ሚውታንሽና ስለ መኪናዋ ነው ሞኔስን እንጠይቃት እሷ መኪናዋ እሷን እንጠይቃታለን በቃ አይ መኪናውንም ይዛችሁ መግባት ነበረባችሁ ሀገር ሙባረክ የሚባለው ነው ሙባረክ የሚባለው ይሄ ዳውድ ነው የሚባለው በጣም አደገኛ የሆነ ጨካኝ የሆነ ደላላ ነው የአብዛኞቹን ገንዘብ ሰዎችን ሳያመጣ ነው የበላውና የሁሉም መዝገብ እኔ ጋር አለ ሁሉንም መዝግቤ ይዣቸዋለሁ በዛ ላይ ደግሞ እኮ ምን አለ እንዲህ ተበላሽቶብኝ ነው እንዲህ ሆኖብኝ ነው እንኳን ብሎ ባብራራ ጭራሽ ሳናግረው ፎቶ ነው የሚልክልኝ የምትፖስት ከሆነ ይሄንን ፎቶ የተሻለ ፖስት ለማለት ማለት ነው በትፖስት ምንም አታመጣም አይነት ነገር የተለያዩ ፎቶዎችን ይልክልኛል ዳውድን በሙባረክ ቀይረው ወንድሜ በሙባረክ ማን ሙባረክ ሙሰማን መስሏችሁ ነው ጉበት የደለላ ባይሆን ትንሽ ይመሳሰላል እና ብዙ ሰው እሱ ነው የመሰለው ኖ በዚህ የተበለሉ ልጆች አሁን አስገባቸዋለሁ በዳውድ ደውዬም መጥራት ይችላሉ ይመሳሰላል እሺ በዚህ አጋጣሚ ፌክ አካውንትም ከፍተ በመናቃቸውም አካውንት የመጣችሁ ዱባይ ውስጥ ያላችሁ አሁን ዱባይ ውስጥ ካለው ወጣት አብዛኛውን 60% የሚሆነው አካባቢ የውሸት ፌክ ደላላ የሆናችሁ ስትሆኑ የምበሉት ከ450 እስከ 400 የኢትዮጵያ ብር ነው እየበላችሁ ያላችሁት ወሽምግልናም ያላችሁ ካላችሁ በውስጥ በጣም ብዙ ናችሁ እንዲሁም ደግሞ ጭራሽ ያልተገናኘንም ካላችሁ ያመጻችሁም ካላችሁ ከዚህ በኋላ ጭቅጭቅ አያስፈልግም ተግባባን ምንም ጭቅጭቅ አያስፈልግም በመረጃ ቁጭ ማድረግ ብቻ ነው በኢንተርፖል ወደ አገር መመለስ የሚችለው በኢትዮጵያ ህግ የሰው ዝውውር የመሰሩ ሰዎች የመጀመሪያዎቹ እናንተ ናችሁ አሰተኛ ሰነድ መሰሩ ሰዎች ይሄ ፌክ ደረሰኝ ማን ነው ፌክ ቪዛ ምናምን እንደዚህ ያስተካከልን ትኬት ቆርጠና ምናምን ያላችሁ የውሸት ወረቀት እየሰራችሁ ምትልቁ እያንዳንድ ካንተ 24 ሰዓት በቂ ነው እናንተ ወደ አገር ለማስገባት አገር ገብተህ ራሱ ከዱባይ ወደ አገር ስትገባ በወንጀለኛ ህግ ነው የምትገባው እዛ እስኪጣራ ምናምን ተብሎ ምናምን ተዳርሶ የምትለቀቅ እንዳይመስል ትለጠለጣለህ እስኪላጥ ቅማላም ሁላ የእህቶቻችንን ገንዘብ በመብላት ሀገሪቷን እንዳያደረጋችሁት በዛ ላይ ሐዋላ መሰሩ ጥቁር መሰሩ ሰዎች ስራችሁን አይደለም የምቃወመው እንላክላችሁ እያላችሁ የተቀበላችሁ የምትበሉ አፈር ያስበላችሁ አካውንቴ ብላክ ሆነ ተዘጋ ብሎ ካደረጉ አልደረሰኝም መስመር ላይ ቀረ እያላችሁ የምታጭበረብሩ እናንተም ጭምርት አትቀሩም እነማን እንደሆናችሁ በደንብ ነው ማቀው የት እንደምትሰሩ አሁን በሚዲያ ብቻ አይደለም ፉከራ ቻው ዘምዴ ሰርታ ብላ ያንዳንድህ ሃፒ እንደው እኔ እኮ ሃፒ እኮ ቦርጫለው ምናምን እኮ ነው የሚመስለኝ ቦርጫለው ምናምን ነው የሚመስለኝ ወላሂ ነው የሚመስለኝ ግን ግፍ ነው ራሱ ምን አለ ደህና ልብስ እንኳን ቢለብሱ ከሆነ ከቆሻሻ መጣያ ያነሳችኋቸው እኮ ነው የሚመስሉት ኧረ ጥሩ አይደለም ጋይስ ውጭ ኑሮ ሲገባ ሀገር ቤት እንደዚህ ነው መግባት ያለበት ቱ አንቃችሁ ግደሉኝ ወይኔ
አይ ቲክቶክ እሙዬ እኔ ስምኝማ አረሚውታሺ እሺ ሶል አስገባ በቃ ብቻዬን ከማወራ እኔ ያንን ሁሉ ሚሊዮን ብር ያጭበረበሩ ሰዎችን በዚህ ልብስ ታስገባላችሁ? ኖር አይደለም እንዴ እናንተ? የሃፒ የለበሰው ጫማ የሽንት ቤት ጫማ ወላሂ እኔ በር ላይ ያለው የሽንት ቤት ጫማ ከዚህ የጸዳ ነው። አይ የሰው ገንዘብ በጣም መጥፎ ነው ወላሂ። ኧረ ወይኔ ሞትኩኝ። ረግፍ ግፍ ነው ወል ድንገት ነው የያዟቸው ከሻወር ቤት። አረ ምንም ድንገት አይመስልም። ያኛው ለእንትን ይሄ ወጣ ይመስላል። ይሄ ሃይላንድ ሊለቅም የወጣ ነው ይመስለው ዳውድ ባለነጩ። የትኛዋ ሰውዬ ደግሞ ከላይ የለበሰች እንዴ ዱባይ ሙቀት ነው አላላችሁም እንዴ? ቆይ ከላይ ጃኬት ነገር እንትን ነው የለበሰው አይደለ? ከላይ ሙቀት ነው አላላችሁም እንዴ? ጫማው ከሽንት ቤት በር ላይ የሚቀመጥ ጫማ አለ አይደል? ልክ እንደዛ ነው የለበሰው። እንደዚህ ሆኖ ሲገባ ግን ነውር ነው። ልብስ አይቀይሩም እንዴ? ለ5 ደቂቃ ቢቀይሩስ? ሙባረክ ነው እንዴ? አረ እናንተ ሙባረክ አይደለም። ቆይ ሌላ ፎቶ ቀይርላችኋለሁ ሙባረክ ከመሰላችሁ። ሚሊዮኑን ማን በልቶት ነው? ይሄ ዳውድ የሚባለው ሰውዬ ወላሂ ከፍተኛ ገንዘብ ነው ያጭበረበረው። ከ188 ኢትዮጵያውያኖች ከ400 እስከ 350 ሺህ ነው የሰበሰበው። ከ188 ግለሰቦች ማለት ነው። አስቡት በ400 ሺህ እና በ350 ሺህ ምትት ስንት እንደሚመጣ። ሁሉንም አስለቅሷቸዋል። ሁሉንም ሜጋ እንኳን ወደ 30 አካባቢ ይሆናሉ የመጡት። መሲ እንዴ ማብረቆ እንዴት ነህ? ደህና ነሽ? ዱባይ ነው አይደል ያለሽው? አዎ። እንዴት ነው ማውራት ይፈቀድልሻል? ይቻላል። ታወራለሁ። የልጆች ድምጽ ይረብሻል። ለዛ ምን ትማራለህ? እሺ እስኪ በዳውድ የተበላችሁ ዳውድ ሙባረክ ሙሰማ አይደለም እናንተ። ጉበቴን ተውት ይቀመጥበት። ከኔ እህትም 909 ወስዶባታል። ማን ነው የወሰደባት? ሙባረክ ነው ሃፒ ነው? አያችሁት? የሰው ገንዘብ በጣም መጥፎ ነው እያልኩ ስጮህ እውነት ያላመናችሁ ሰዎች አያችሁት አይደለ? የሰበሰባችሁት ገንዘብ በሐራም የምትሰበስቡት ገንዘብ ወላሂ ያስጥላችኋል። ልክ እንደዚህ እሱ የማያድንበት ጊዜ ይመጣል። አሁን እንዴት ነው? ለምሳሌ ሃፒን ይሁት የሚይዘውን መኪና አይታችሁታል አይደለም? የሚለብሰው ልብስ አይታችሁታል። አንገቱ ላይ ያለው እንትን ብቻ አስቡት። ግን ወደ ሀገር ሲገባ እንዲህ ነው የገባው። አሁን የት እንደው ታውቃላችሁ? የፎቶ ኢትዮጵያ ውስጥ ነው። በ24 ሰዓት ንቅ ወስዶታል። ከዛ እስር ቤት ያለ ሰው ደግሞ ይቀበለዋል። አለቀ። የሰው ገንዘብ ለጊዜው ነው ፈታ የሚያደርግ። ለዚች አሁን ሃፒ ሆድን ተመልከቷት። አንዲት ኩባያ የምታክል ሆድ ነው ያለችው። አሁን ለዚች ሆድ ስትል ለምን አባህ የምታጭበረብረው? እቺ ቡጥ ያለች ሆድ ይዘህ ይቅርታ ተነስ የምታክል የሰው ገንዘብ ይጣፍጠው ሰው አለ። በዛ ላይ አትድከም። የኛ ልጆች እንትን ናቸው። ወንድ መብረቁ በቃ ስትመክራቸው እጅል የቀኑበት ይመስላል የሚባል ነገር በጣም ችግር አለባቸው። በቃ እንደዚህ አይነት ሰፈር አሁን ሰሞኑን ይዘዋል። በውስጥ ራሱ ለወንድ መብረቁ አድርሽልኝ እያሉ ስንደረሰ ይመስል የሚልኩልኝ ለእኔ ብዙ ጊዜ አንተ ጋር ስለሚሆን ወልደ ጊዮርጊስ ነኝ ብሎ አይዲ ምናምን ይልኩላቸዋል። እኔ ማቃቸው የቅርብ ማቃቸው ልጆች 52,000 ምናምን የሰጡት ስለዋል ለእርዳታ ሄደው 52,000 የሚሰጡ የደነዘዙ ፍጥረቶች አሉ። የደነዘዙ ማለት ነው፣ በቁማቸው የሞቱ። ያ
አሁን ምን መሰለሽ እኔ እንደራሴ ከዚህ በኋላ ትንሽ ጠንከር በልና ከዚህ በኋላ ማደርገው መሰላችሁ ጋይስ አሁን እስከዛሬም ያለ መረጃ አልሰራም አይደል መረጃ አጠረቃቅሜ ዝም ብዬ አንድ ቃል ብቻ ነው ደግሞ ክፈል የምትባለው እንዲህ ካልክ ማቀበል ብቻ ነው የሚጠበቅብኝ አለቀ ቻው እዛው ጨርሳለህ ዳን ቅማላ የሰው ገንዘብ አትብሉ ተብላችኋል ሌሎቻችሁ ደግሞ ወንድሞቻችን አይዲ ሲላክላችሁ የሚላክላችሁ አይዲ እሱ መሆን አለመሆኑን ለማወቅ ካሜራ አስከፍታችሁ በቪዲዮ እዩ ፎቶ አስልኩት እሺ ለምን የሌላ ሰው አይዲ እየላኩ ብር እየበሏቸው ያሉ አሉ እነዛን ሰዎች አሁን በመረጃ ማስያዝ አችልም ገባ ከዛ ውጪ ከበሏችሁ ቀጥታ ወደ ኢትዮጵያ ነው ቻው እንዳለ